ሰላም ጤና ስጥልኝ ውድና የተከበራችሁ ውድ የቻናሌ ተከታታዮች፣ ዛሬ ብዙዎቻችን የምንጥለው ነገር ግን በውስጡ እጅግ በጣም ብዙ የሚስጥራዊ ጥቅሞች የያዘውን የቴምር ፍሬ አስኳል ጥቅሞች በአንድ ላይ እንመለከታለን። ከዚህ ኋላ የቴምር ፍሬ በፍጹም አንጥልም። አንደኛ፣ ለኩላሊት ጤና የቴምር ፍሬ ኩላሊት ከጉዳት የሚጠብቁ ንጥረ ነገሮች ይዟል። ሁለተኛ፣ የኩላሊት ጠጠርን ለመስበር በጥራጥሬ መልክ ተፈልቶ ሲጠጣ የኩላሊትና የፊኛ ጠጠርን ለመስበር ይረዳል። ሶስተኛ፣ ለጉበት ጥበቃ ጉልበት በሰውነት ውስጥ ያሉ መርዛማ ነገሮች እንዲያጣራ ከፍተኛ እገዛ ያደርጋል። አራተኛ፣ በአንቲ ኦክሲዳንት የበለጸጉ ስለሆነ በውስጡ ከፍተኛ የጸረ ኦክሲደንት ባህሪ ስላለው ሰውነታችን ከበሽታ ይጠብቃል። አምስተኛ፣ ለስኳር በሽታ መከላከያ የደም ስኳር መጠንን ለማስተካከል ከፍ እንዳይል ለመቆጣጠር ይረዳል። ደም ብዛት ላለባችሁ ሰዎች በጣም አስፈላጊና የሚያስተካክል ፍቱን መፍትሄ ነው። ስድስተኛው፣ የፀጉር እድገትን ያፋጥናል። የቴምር ፍሬ ዘይት ወይም ዱቄት ለፀጉር እድገት እጅግ በጣም ጠቃሚ ነው። የፀጉር መርገፍን ይከላከላል። የፀጉር ስሮችን እንዳይጠነክሩ በማድረግ መነቃቀልን ያስቀራል። ለቆዳ ጥራት ቆዳችንን ለስላሳና ያማረ እንዲሆን ያደርጋል። ሌላው የእርጅና ምልክቶችን ይቀንሳል። በቆዳ ላይ የሚመጡ የፊት መጨማደዶችን የመከላከል አቅም አለው። ለልብ ጤና በውስጡ ባሉት ጠቃሚ ቅባቶች አማካኝነት የልብ ጤንነትን ይጠብቃል። መጥፎ ኮሌስትሮልን ይቀንሳል። በደም ውስጥ የሚገኘው መጥፎ ስብ በማሟሟት በኩል ሚና አለው። ሌላው የደም ግፊት ያስተካክላል። በውስጡ የፖታሺየም ዝርያ ስላለው የደም ግፊት መጠን ለመቆጣጠር ይረዳል። የሰውነት መከላከያን ይገነባል። በሽታ የመከላከል አቅማችን ከፍ በማድረግ ጤናችን ይጠብቃል። 14ኛ፣ ለቃጠሎ ሕክምና ፍሬውን በማቃጠል የሚገኘውን አመድ ከዘይት ጋር ቀላቅሎ ለቃጠሎ ቁስል መቀባት ፈጣን ፈውስ ይሰጣል። ለቁስል ማድረቂያ ቁሶችን ቶሎ እንዲድኑና ጀርሞች እንዳይገቡባቸው የሚያደርግ ባህሪ ያለው ለቁስልም ይጠቅማል ማለት ነው። የአይን ጤናን ይጠብቃል። ለአይን እይታ መስተካከል የራሱ የሆነ አስተዋጽኦ አለው። የአይን ጥቅሻን ለማሳደግ ፍሬውን አቃጥሎ እንደ ኩል በመኳለን የአይን ጥቅሻን ማሳደግ ይቻላል። ሌላው ለሆድ ህመም የሆድ መጮህና መሸበርን ለማስተካከል ፍሬው ተፈልቶ ተቆልቶ ተፈጭቶ ይጠጣል። ለምግብ መፈጨት በውስጡ ባለው የቃጫ ፋይበር መጠን ምክንያት የምግብ መፈጨት ሂደቱ ያፋጥናል። ለሆድ ድርቀት የአንጀት እንቅስቃሴን በማስተካከል የሆድ ድርቀትን ያስወግዳል። ሌላው ለጥርስ ህመም የቴምር ፍሬ ዱቄቱ በድድ ላይ በማሸት የጥርስ የድድ ህመምን ማስታገስ ይቻላል። ለአጥንት ጥንካሬን በአጥንት ግንባታ ውስጥ የሚሳተፍ ማዕድናት ይዟል። ሌላው የደም ማነስም ይከላከላል። ተመልካቾቼ በውስጡ የብረት ማዕድን አይረን ስላለው ለደም ማነስ መፍትሄ ይሆናል። ለሰውነት ጉልበት ይሰጣል። ፍሬው አፍልቶ እንደ ቡና መጠጣት ቀኑን ውስጥ ንቁና ባለ ጉልበት ያደርጋል። ኃይልና ጉልበትን ይሰጣል። እንድንነቃ ይረዳል ማለት ነው።
ሌላ ቡና ሻይ ከምንጠጣ ይልቅ የቴምር ፍሬ ቆልተን ፈጭተን አፍልተን ብንጠጣ የተሻለ በጣም ብዙ ጥቅሞችን እናገኛለን ማለት ነው። ካፌን የሌለው የቡና አማራጭ የቡና ሱስ ላለባቸው ነገር ግን ካፌን መውሰድ ለማይፈልጉ ሰዎች ፍጹም ተፈጥሯዊ አማራጭ ነው። ቡና ካፌን ስላለው ማለት ነው። ሌላው ለነርቭ ስርዓት የነርቭ ሌሎችን ጤንነትን ለመጠበቅና ለማነቃቃት ይረዳል። በተጨማሪም የእብጠት በሽታዎችን ይቀንሳል። በሰውነት ውስጥ የሚፈጠሩ የውስጥ አካላት እብጠቶችን የማውረድ አቅም አለው። ለጡንቻ ጥንካሬ በስፖርት ለሚሳተፉ ሰዎች የጡንቻ ጥንካሬ ለማሳመር ይረዳል። ኃይል ይጨምራል ማለት ነው። የጡንቻን ጥንካሬ ይጨምራል። ለማስታወስ ችሎታ የአእምሮ የመስራት አቅም የማስታወስ ችሎታን ያሻሽላል። ከጭንቀት ለመገላገል አያችሁ፣ ከጭንቀት ለመገላገል ይችን የቴምር ፍሬ የምንጥላትን ይህ ሁሉ ጥቅም በውስጡ ይዟል ማለት ነው። አስገራሚ ነው። አእምሮን የማረጋጋት ድብርትን የመቀነስ ባህሪ አለው። ለወሊድ መቃረብ እገዛ፣ ምጥ ለደረሳቸው እናቶች ማህፀን እንዲለጠጥና ወሊድ እንዲቀል ያደርጋል ይባላል። ከወሊድ በኋላ ማህፀንን ለመመለስ ከወሊድ በኋላ ማህፀን ቶሎ ወደ ቦታው እንዲመለስ ይረዳል። የጡት ወተት ይጨምራል። የሚያጠቡ እናቶች ፍሬውን አፍልተው ቢጠጡ የጡት ወተታቸው እንዲጨምር ያደርጋል። ሌላው ለካንሰር መከላከል፣ ካንሰር ይከላከላል። በውስጡ ያሉት ንጥረ ነገሮች የካንሰር ህዋሳት እንዳይዛቡና እንዳይዛመቱና የመከላከል ሚና አላቸው። ለአስም በሽታ አስም ላለባቸው ሰዎች ለአስም በሽታ የመተንፈሻ አካላትን በማጽዳት ለአስም ህመምተኞችን እፎይታን ይሰጣል። ለጉንፋን ሳል ፍሬውን አፍልቶ ከማር ጋር መጠጣት የደረቅ ሳልና ጉንፋን ያሻሽላል። ለቤት እንስሳ መኖነት ፍሬውን ተፈጭቶ ለከብቶችና ለእጽዋት እጅግ በጣም አልሚ ምግብ ይሆናል። ለተፈጥሮ ማዳበሪያ የተፈጨው የቴምር ፍሬ ለአትክልቶች በጣም ምርጥ የተፈጥሮ ማዳበሪያ ነው። በተጨማሪ መርዛማ ኬሚካሎች ያጠፋል። በምግብና በውሃ አማካኝነት ወደ ሰውነታችን የሚገቡ ከባድ ብረቶችና መርዞች ጠራርጎ ያስወግዳል። አጠቃቀም የቴምር ፍሬ በደንብ አጥቦ ማድረቅ፣ ከዚያ በድስት ላይ አቆላልቶ ልክ እንደ ቡና ቆልቶ ማመስ። በመጨረሻም በቡና መፍጫ ፈጭቶ ዱቄቱን እንደ ቡና ወይም ሻይ አፍልቶ መጠቀም ይቻላል። ተመልካቾቼ የዛሬ ይዤላችሁ የመጣሁት ይህ ነበር። ተመልካቾቼ ለምን በቡና መልክ እንጠጣዋለን? ዋና ዋና ጥቅሞች ሙሉ በሙሉ ከካፌን ነፃ ነው። የቡና ሱስ ላለባቸው ነገር ግን የልብ ትርታ ከሚጨምረውና እንቅልፍ ከሚነሳው ካፌን መራቅ
ለሚፈልጉ ሰዎች ፍጹም ተፈጥሯዊ አማራጭ ነው። ቡና ለሚጠጡ ቡና ካፌን ስላለው ለልብ በሽታ ስለሚያጋልጣቸው ይህ ፍሬ አዘጋጅቶ በቡና መልክ ቢጠጡት በጣም ብዙ ጥቅም ያገኙበታል። ለሆድ ምቹ ይሰጣል። መደበኛ ቡና የሆድ አሲድነትን ሊጨምር ይችላል። የቴምር ፍሬ ቡና ግን በተቃራኒው ጨጓራ ያረጋጋል፣ ጋዝንና የሆድ መንፋትን ያስቀዳል፣ ቀኑን ሙሉ ንቁ ያደርጋል። ካፌን ባይኖረውም በውስጡ ባሉት ተፈጥሯዊ ማዕድናት ምክንያት ሰውነት ሳያንቀጠቅጥ ወይም የደም ግፊትን ሳይጨምር ከፍተኛ ጉልበትን፣ መነቃቃትን ይሰጣል። አዘገጃጀትና አጠቃቀሙ ደረጃ 1 አንደኛ የቴምር ፍሬ በደንብ ማጠብ። የቴምር ፍሬውን ሰብስበን ከላይ ያለው ስስ ሽፋን ላለው በደንብ በውሃ እናጥበዋለን። ከዚያ ሙሉ በሙሉ እስኪደርቅ ድረስ ለጥቂት ቀናት በፀሐይ ላይ እናሰጠዋለን። በጥንቃቄ ጽዳት ባለው ነገር ሽፍን አድርገን። ደረጃ 3 መፍጨት። የታመሰው ፍሬ ትንሽ እንዲቀዘቅዝ ካደረግን በኋላ በቡና መፍጫ ማሽን መጠቀም ልክ እንደ መደበኛው የቡና ዱቄት አድቅቀን እንፈጨዋለን። ደረጃ 4 ማፍላት። የተፈጨውን የቴምር ፍሬ ዱቄት ልክ እንደ ጀበና ቡና ወይም እንደ ማጣሪያ ቡና አድርገን መጠቀም እንችላለን። ለየት ያለ ጣዕም ለመጨመር የጤናማ ነገር እናስፈልግ እንደ ፍላጎታችን ቀረፋ፣ ሎሚ፣ ቆንጆ በርበሬ ወይም ኬክ አብረን ብንጨምርበት ጣዕሙና መዓዛውን ይበልጥ ማራኪ ያደርገዋል። ይህ መረጃ በጣም ጠቃሚና አስፈላጊ ሆኖ ከተገኘ ለሁሉም ሼር የሚጠቅመውን ሼር ሰብስክራይብ እያደረጋችሁ ለወዳጅ ዘመድ አጋሩ። አመሰግናለሁ። የነበረን ቆይታ እስከዚህ ነበር። ቸር ያቆየን። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ከሚቀባቡት ቢጠጡት ያበቅላቸዋል። ከስር ምርጥ ነው እኮ መድኃኒት ነው። ሞ የሚያነቃቃ ብቻ ለራስ ምታት ራሱ ፍቱን መድኃኒት ነው። ስንት ማንኪያ ይበቃል? አንድ በዚህ 3 ሌሽ ራስሽ አሞሽ የለም ትጠጫለሽ። ወንድሽ አያገባኝም። ትጠጫለሽ። ካላስ ሰርተህ ክፈል በይ። የሚቆይ አይደለም። ከፍለህ እቁብ ግባና ክፈል። ድሮስ ምን አብዱ ሰላም የሚዋሽ አላህ ይድረስለት። እንግዲህ አላህ ይድረስለት። አላህ በሰላም ያስገባው። በጣም ከባድ
Allah ይስጥር ማረና ተስፋ አላህ እንደበረ ነሲቡን አላህ ያሳምርለት እንጂ የመን ካለፈ በኋላ ነው አላህ ይስጥር ያያዝ የማን ብቻ አዎ እዚህ ድንበር ገብተሻል እንዴ ሱሪ ሊገቢ ሲራሱ እኮ ነው በየቦታ ነው ያለው አዎ በየቦታ ነው ያለው አላህ ይስጥር ነው ዳራ ሰላም እንዲበረወደ እንጂ እሱ ነሲብ እኮ ነው ነሲብ ነው እናቴ እናቴ እዚህ ገብተሽ ከሚስ ገብተው ራሱ ሱዲ ገብተሽ ራሱ ሱዲ ግርሽ እንደገባ ራሱ እንግዲህ ማለት ነው ያለው ወላሂ ስንቶቹ ሱዲ ከገቡ በኋላ እንደሚያዙት እና ቢስከና ናቸው እና ቢያ ያንቺ ደመት አይቸው ማለት ወላሂ ወላሂ ባይገርምሽ ሌላ ሽሪያና ቢሮ እስከምትጨርስ በጣም ፕሮሰስ ነው እዚህ ወማን ታቆራ ተማማሽ ያ እንዴት ታክከናኝ ያለ ያው በፊት አንዳንዴ በሽዋር ብዳብና አብሰራ